ሰላም ጤና ይስጥልን ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የኮንዞን ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቱን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። የኮንዞንን ከዩቲዩብ በተጨማሪ ቴሌግራም፣ ቲክቶክ፣ ሊንክድን እና ፌስቡክ ላይ ያገኙታል። እዛ ላይ የተለያዩ የኢኮኖሚ ኮንሴፕቶችን በአማርኛ ጭምር ማብራሪያ ይሰጣል። ስለዚህ እናንተ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ጥያቄ አስተያየት ካላችሁ እንዲሁም እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችን መሰረት መልሼ ወደ እናንተ የማቀርብ ይሆናል። ይሄን ካለን ቀጥታ ወደ ዕለቱ ክላስ እንሄዳለን ማለት ነው። ዛሬ የምናየው ፍራንኮ ሞርጊላኒ ኤንድ ዘ ላይፍ ሳይክል ሃይፖቴሲስ የሚለው ነው። እንግዲህ ባለፉት 6 ሌሰኖች ስለ ኬኔሺያ ኮንጀክቸር ኤንድ ስለ ኢርቪንግ ፊሸር ቲዎሪ ኦፍ ኮንሰምፕሽን አይተናል። ዛሬ የምናየው ደግሞ ፍራንኮ ሞርጊላኒ የሚባለው ኢኮኖሚስት ዘ ላይፍ ሳይክል ሃይፖቴሲስ የሚባል ዴቨሎፕ አድርጓል። እሱ ምንድን ነው የሚለውን እናያለን ማለት ነው። ዘ ላይፍ ሳይክል ሃይፖቴሲስ ኢዝ ዴቨሎፕድ ባይ ፍራንኮ ሞርጊላኒ ኢን 1954። ፊሸርስ ሞዴል ምን ይላል? እንደምታስታውሱት ኮንሰምፕሽን ዲፔንድስ ኦን ላይፍ ታይም ኢንካም ይላል። ኮንሰምፕሽን ዲፔንድስ ኦን ላይፍ ታይም ኢንካም ወይም ላይፍ ታይም ሃይፖቴሲስ ይባላል። ኤንድ ፒፕል ትራይ ቱ አቺቭ ስሙዝ ኮንሰምፕሽን። እንግዲህ የፊሸር ሞዴል ምንድን ነው የሚለው ኮንሰምፕሽን ዲፔንድስ ኦን ላይፍ ታይም ኢንካም ነው እና ላይፍ ታይም ኢንካም ጀስት ፎር ሲምፕሊሲቲ ቱ ፔሪዶች አሉ፣ ፔሪድ 1 እና ፔሪድ 2። ስለዚህ ኮንሰምፕሽኑ ቢትዊን ፔሪድስ ቦሮ እና ሴቭ በማድረግ ስሙዝ ኮንሰምፕሽን ምን ያደርጋል? አቺቭ ያደርጋል ይላል። ነገር ግን ዘ ላይፍ ሳይክል ሃይፖቴሲስ ምን ይላል? ኢንካም ቫሪስ ሳይሞልተነስሊ። ኢንካም ምን ይላል? ሳይመልትነስሊ ቫሪ ያደርጋል ኦቨር ዘ ፌዝ ኦፍ ዘ ኮንሱመርስ ላይፍ ሳይክል። የኮንሱመሩን ላይፍ ሳይክል ዲፔንድ በመሆን ኢንካም ቬሪ ያደርጋል። ለምሳሌ ያንግ ኤጅ ላይ፣ ሚድል ኤጅ ላይ እና ኦልድ ኤጅ ላይ ያለው ኢንካም ምን ይላል? ይለያያል። እኩል አይደለም። ዱ ቱ ዛት ኢንካም ቫሪስ ሲስተማቲካሊ ኤንድ ቱ ዛት ሴቪንግ አለው ዘ ኮንሱመር ቱ አቺቭ ስሙዝ ኮንሰምፕሽን ፍሮም ዚስ ታይም ኢን ላይፍ ኤንድ እንግዲህ ኢንካም ስሩ ታይም ምን ያደርጋል? ሲስተማቲካሊ ቬሪ ያደርጋል። ስለዚህ ቬሪ የሚያደርገውን ኢንካም ስሩ ላይፍ ታይም ኮንሰምፕሽን ስሙዝ እንዲሆን ከተፈለገ ሴቪንግ ምን ያደርገዋል ማለት ነው? ስሙዝ ኮንሰምፕሽን አቺቭ እንድናደርግ ያስችለናል ማለት ነው። ዊች ምን ማለት ነው? እንግዲህ ኢንካም አንዳንዴ ሃይ ሊሆን ይችላል፣ አንዳንዴ ደግሞ ሎ ሊሆን ይችላል። ስለዚህ ኢንካማችን ሃይ በሆነ ጊዜ ሴቭ እናደርጋለን፣ ሎ በሆነ ጊዜ ደግሞ ኮንሱም እናደርጋለን። ስሩ ሴቪንግ ኮንሰምፕሽን ኢዝ ቢካም ስሙዝ በማንም ሃይፖቴሲስ ጊዜ በላይፍ ሳይክል ኢንካም ሃይፖቴሲስ ማለት ነው። ዚስ ኢንተርፕሬቴሽን ኦፍ ኮንሱመር ቢሄቪየር ምን ይባላል? ላይፍ ሳይክል ሃይፖቴሲስ የሚባለውን ኮንሱመር ቢሄቪየር ፎርም እንዲሆን ያስችላል ማለት ነው። ሴቪንግ አለው ሰ ኮንሱመር ቱ አቺቭ ስሙዝ ሴቪንግ ፍሮም ዞስ ታይምስ ኢን ላይፍ ዌን ኢንካም ኢዝ ሃይ ቱ ታይምስ ዌን ኢንካም ኢዝ ሎ። ዚስ ኢንተርፕሬቴሽን ኦፍ ኮንሱመር ቢሄቪየር ፎርምድ ዘ ቤሲስ ፎር ላይፍ ሳይክል ሃይፖቴሲስ ማለት ነው። ይህን ካየን እዚህ ጋር ዋን ኢምፖርታንት ፋክተር አለ። ኢንካም ቬሪ የሚያደርግበት ዋን ኢምፖርታንት ፋክተር አለ። ያ ምንድን ነው? ላይፍ ኢዝ ጀስት ፐርሰንስ ላይፍ ሪታይርመንት ነው። ዋን ኢምፖርታንት ሪዝን ዛት ኢንካም ቫሪስ ኦቨር ኤ ፐርሰንስ ላይፍ ኢዝ ምንድን ነው? ሪታይርመንት ነው፣ ጡረታ ነው። ሞስት ፒፕል ፕላን ቱ ስቶፕ ወርኪንግ አት አባውት ኤጅ 65። እንግዲህ ከ65 ዓመት በኋላ አብዛኛው ሰው ምን ያቆማል? መስራት ያቆማል። ኤንድ ዘ ኤክስፔክት ዜር ኢንካም ቱ ፎል ዌን ዜር ሪታየር። እንግዲህ አብዛኛው ሰው ከ65 ዓመት በኋላ ጡረታ ይወጣል፣ መስራት ያቆማል። እና ጡረታ ሲወጣና መስራት ሲያቆም ምን ብለው ያስባሉ? ኢንካም ይቀንሳል፣ ፈል ያደርጋል ብለው ያስባሉ። በት they do not want a large drop in their standard of living። ነገር ግን ምንም እንኳ ከ65 ዓመት በኋላ ባይሰሩም እና ኢንካማቸው ይቀንሳል ብለው ቢያስቡም ስታንዳርድ ኦፍ ሊቪንጋቸው ምን እንዲቀንስ አይፈልግም። ይህ ስታንዳርድ ኦፍ ሊቪንግ ሜጀርድ የሚሆነው በምንድን ነው? በኮንሰምፕሽን ነው። ቱ ሜንቴን ኮንሰምፕሽን አፍተር ሪታይርመንት፣ ከሪታይርመንት በኋላ ያለውን ኮንሰምፕሽን ሜንቴን ለማድረግ ምን ማድረግ አለባቸው? ፒፕል መስት ሴቭ ዱሪንግ ዜር ወርኪንግ ይርስ። ሰዎች በወርኪንግ ይር ምን ማድረግ አለባቸው? ሴቭ ማድረግ አለባቸው። ቱ ሜንቴን ኮንሰምፕሽን አፍተር ሪታይርመንት ፒፕል መስት ሴቭ ዱሪንግ ዜር ወርኪንግ ይርስ ማለት ነው። ሌትስ ሲ ዋት ዚስ ሞቲቭ ፎር ሴቪንግ ኢምፕላይስ ፎር ዘ ኮንሰምፕሽን ፈንክሽን። እንግዲህ ይሄ ሴቪንግ ሞቲቭ ኮንሰምፕሽን ፈንክሽኑን እንዴት ኢምፕላይ እንደሚያደርግ ለማየት እንሞክር ማለት ነው።
ሌትስ ኮንሲደር ኮንሱመር ሁ ኤክስፔክትስ ቱ ሊቭ አናዘር 2 years እንግዲህ ከ65 ዓመት በኋላ ወይም ሪታየር ካደረገ በኋላ ያ ሰውዬ ሂርስ ለቲ ዓመት ያህል ይኖራል ብለን ብናስብና ዌልዝ ደብሊው የተባለ ዌልዝ ቢኖረው and expected to earn income y until she retires are from year now እንግዲህ ምን አለን ቲ year ይኖራል አለን ዌልዝ ደብሊው አለው ከዛ በኋላ ደግሞ expected to earn income y until she retire እስከሚያደርግበት ድረስ ምን y የሚባል ኢንካም ያገኛል አር year ላይ ደግሞ ሪታየር ያደርጋል ወይም ይቅርታ ለአር ያህል year y የተባለ ኢንካም ያገኘ ይኖራል so what level of consumption will the consumer choose if she wishes to maintain a smooth level of consumption over her life እንግዲህ ምን አለን አስቴር ኦር አልማዝ ኦር ጽዮን የተባሉ ወይም ከድጃ የተባሉ ሳም ሃይፖቴቲካል ኮንሱመር ከጡረታ በኋላ ቲርስ ትኖራለች ብለን አሰበች ኤንድ ደብሊው ዌልዝ አላት በላይፍ ታይም አር ያህል ሪታየር እስከምታደርግ ጊዜ ድረስ አር ሰርታለች አር ዓመት ያህል ሰርታለች እና ዋይ ኢንካም አላት ሶ ኢንካሟ ስሙዝ ሌቭል ኦፍ ኮንሰምፕሽኗ throughout her life ስሙዝ እንደሆን what will be the level of consumption ነው ጥያቄው so the consumer's lifetime resource are composed of initial wealth w and lifetime earning of r times y እንግዲህ አጠቃላይ lifetime resource የሚሆነው ምንድነው አንደኛ ኢኒሻል ያላት ዌልዝ ነው w እና lifetime earning lifetime earning ምን ይሆናል y ኢንካም ያገኘች ለr year ሰርታለች ስለዚህ r times y ይሆናል ማለት ነው so the consumer can divide up her lifetime resource among her remaining years of life እንግዲህ throughout her lifetime የሰራችውን ሪሶርስ ምን ማድረግ አለባት ማለት ነው ለሪሜኒንግ years of life ለቲርስ ማካፈል አለባት so እንደዛ ካደረገች አሱም ማድረግ ያለብን አንድ ነገር አለ ምንድነው ወይ አሱም ዛት she wishes to achieve the smoothest possible path of consumption over her life እንግዲህ ከጡረታ በኋላ ስታንዳርድ ኦፍ ምንም ኢንካማቸው ይቀንሳል ብለን አሱም ቢያደርጉ ስታንዳርድ ኦፍ ሊቪንጋቸው እንዲቀንስ አይፈልጉም ብለን ስለዚህ the smoothest possible path of consumption over her lifetime እንዲኖራት ምን ማድረግ አለባት ማለት ነው ሳም ሴቭ ማድረግ አለባት ማለት ነው therefore she divides her total income equally among tiers and each year consumes እንግዲህ ያላትን ኢንካም ከቲርስ በኋላ ፕላስ each year consume የምታደርገውን ምን ማድረግ አለበት ማለት ነው easily divide ማድረግ አለባት ማለት ነው ስለዚህ the basic model ምን ያጠቃልላል ማለት ነው አንደኛ initial wealth w ያጠቃልላል ሁለተኛ annual income until retirement ሪታየር እስከምታደርግ ድረስ ሰርታ የምታገኘው y ይሄ ደግሞ ኮንስታንት ነው ብለን እናስብ and number of years until retirement ጡረታ እስከምትወጣ ድረስ የሰራችው number of year r አለ እንደገና life time in here t አለ life time in here t አለ ይሄን ካለን ሁለት አሰምፕሽኖችን ይዛለን አንደኛ ዜሮ ሪል ኢንተረስት ሬት just for simplicity ኢንተረስት ሬት ሴቭ ስታደርግ ኢንተረስት ሬት የለም ብለን እናስብ ሪል ኢንተረስት ሬቱ ዜሮ ነው ብለን እናስብ እንደገና ሁለተኛው ደግሞ ኮንሰምፕሽን ስሙዚንግ ኢዝ ኦፕቲማል ኮንሰምፕሽን ስሙዚንግ ኦፕቲማል ነው ማለት ነው ሶ ላይፍ ታይም ሪሶርስ ምን ይሆናል ማለት ነው ቀደም እንዳልነው w plus ry ይሆናል w plus ry w ምንድነው ኢንዲቪጁዋል ከረንት ኔት አሴት ኦፍ ፋይናንሻል ሪሶርስ ያላት ኔት ዌልዝ ከረንት አሴት ወይንም ኔት ፋይናንሻል ሪሶርሷ ነው ርዋይስ ወይ ምንድነው ቶታል ኤክስፔክትድ ፊውቸር ኢንካም ኦቨር ዘ ሪሜኒንግ ወርኪንግ ይርስ ይሄ ላይፍ ታይም ሪሶርሷ ነው ሶ ቱ አቺቭ ስሙዝ ኮንሰምፕሽን አጭር ለማድረግ ኮንሱመሯ ምን ማድረግ አለባት the consumer must divide her resource equally over time ምን ማድረግ አለባት equally divide ማድረግ አለባት which means life time resource ወይም ኮንሱም የምታደርገው ምንድነው c is equal to w plus ry ነው ብለናል ስለዚህ ስሙዝ ኮንሰምፕሽን አቺቭ ለማድረግ ኮንሱመር ዲቫይድ her resource equal over time ስላደረግን w plus ry over t ይሆናል ማለት ነው ይሄ ላይፍ ሳይክል ሃይፖቴሲስ ፎርሙላ ይሄን ይመስላል ማለት ነው የማን ቲዮሪ የፍራንኮ ሞርጊላኒ ቲዮሪ so if every individual in the economy plans consumption like this በኢኮኖሚ ውስጥ እያንዳንዱ ግለሰብ
ኮንሰምፕሽኑ ላይክ ዚስ which means c is equal to w plus ry over t በዚህ መሰረት ፕላን ቢያደርግ then the aggregate consumption function is much the same as the individual one aggregate consumption function ከኢንዲቪጁዋል ዋን ጋር ሴም ኤንድ ሲሚላር ይሆናል ማለት ነው but in particular aggregate consumption depends on both wealth and income simply aggregate consumption ምን ላይ ዲፔንድ ይሆናል ማለት ነው አንደኛ ኢኒሻል ዌልዙ ላይ ደብሊው ላይ እና ኢንካም ላይ ዋይ ላይ ዲፔንድ ይሆናል ማለት ነው so the economic consumption function ምን ይሆናል ማለት ነው c is equal to alpha w plus beta y ይሆናል c is equal to የኢኮኖሚው total consumption function c is equal to alpha w plus beta y ይሆናል አልፋ ምንድነው 1/t ነው ወይም the marginal propensity of consumption of wealth ነው c ማለት 1/t ነው which means the marginal propensity of consumption out of wealth ነው ቤታ ደግሞ r/t ነው which is the marginal propensity of consumption out of income ነው ስለዚህ if every individual in the economy plans to consume like aggregate consumption like እንደቀደሙ ፎርሙላ aggregate consumption function እንደ individual one ይሆናል so aggregate consumption depends on both income and wealth ይሆናል c is equal to alpha w plus beta y ይሆናል አልፋ ምንድነው marginal propensity consumption out of wealth ነው ቤታ ደግሞ marginal propensity consumption out of income ይሆናል ማለት ነው ምሳሌ እንውሰድ for example if the consumer by the way እዚህ ላይ exit exam ይወጣ ስለዚህ በደንብ ያዙልኝ for example if the consumer expects to live for 50 years 50 more years ይኖራል ተብሎ ቢታሰብ if the consumer expects to live for 50 more years and work for 30 of them እንግዲህ ሰውየው አጠቃላይ 50 ዓመት ይኖራል ተብሎ ቢታሰብና ለ30 ዓመት ቢሰራ ምን ይሆናል አጠቃላይ ቶታል 50 ዓመት የሰራውስ 30 ዓመት ይሆናል so her consumption function ምን ይሆናል ማለት ነው c is equal to w plus ምን ብለናል w plus ry ነው ብለናል w plus ry ነው ብለናል ስለዚህ consumption function 0.02 w plus 0.6 y ይሆናል consumption function this equation indicates that consumption depends on both income and wealth consumption ላይ ዲፔንድ ይሆናል አለ both income and wealth ላይ ዲፔንድ ይሆናል an extra $1 of income per year raises consumption by 0.6 per year and an extra $1 of wealth raises consumption by 0.02 per year ምክንያቱም marginal propensity of consumption out of wealth እና marginal propensity of consumption out of income ስላለን ማለት ነው so the life cycle hypothesis can solve the consumption puzzle life cycle hypothesis consumption puzzle ምን ያደርግልናል solve ያደርግልናል according to the life cycle consumption function average propensity to consume ምንድነው የሚሆነው c over y ነው የሚሆነው consumption is equal to average propensity to consume is equal to consumption over y አይደል ስለዚህ according to the life cycle consumption function average propensity of consumption c over y ይሆናል alpha into w over y plus beta ይሆናል ማለት ነው because wealth does not vary proportional with income from person to person or from year to year ምን ብለናል ቀደም እያንዳንዱ ኢንዲቪጁዋል the same ይከተላል plus ደግሞ income constant ነው ብለን አስም አድርገናል ስለዚህ wealth does not vary proportional with income from person to person or from year to year or across household we should find that high income corresponds to a low average propensity of consumption when looking at the data across individual or over short period of time ይሆናል ማለት ስለዚህ average propensity of consumption ምን ይሆናል alpha into wealth over y plus beta just ከቀደሙ መተካካት ነው ሲ ቀደም ያገኘነው አለ እሱን ስንተካካው over y ስናደርገው alpha into w over y plus beta ይሆናል ከቀደሙ consumption function ማለት ነው ይሄ consumption puzzle ምን አደረገልን ማለት ነው solve አደረገልን ማለት ነው so high income household should have lower average propensity of consumption than low income household ስለዚህ ምን ይላል ማለት ነው life cycle hypothesis consumption puzzle solve የሚሆነው higher income householዶች lower average propensity of consumption ሲኖራቸው high income household should have lower average propensity of consumption low income household ሲነጻጸር low ይኖራቸዋል ማለት ነው so ምን አለ high income household አሉ
ሎ ኢንካም ሃውስሆልድ አለ። ሰዎችን ስናጻጽራቸው ሃይ ኢንካም ሃውስሆልድ ከሎ ኢንካም ሃውስሆልድ ያነሰ አቨሬጅ ፕሮፐንሲ ኦፍ ኮንሰምፕሽን ይኖራቸዋል። ነገር ግን ኦቨር ሎንግ ፔሪድ ኦፍ ታይም ዌልዝ ኤንድ ኢንካም ግሮ ቱጌዘር ኢንካምም ዌልዝ ምን ይሆናል ይጨምራል። which means resulting in a constant ratio of wealth over income and this thus a constant average propensity of consumption which means causing APC to remain stable እንዲሆን ያደርገዋል ማለት ነው። ሶ to sum up ለማጠቃለል ያህል to sum up ሞዲግሊያኒ resolved the consumption puzzle posted by ሲሞን ኩዝኔት ዳታ by saying እነዚህ ሁለት ነገሮች እንግዲህ ምን አለን የላይፍ ሳይክል ሃይፖቴሲስ ፖስቱሌት ያደረገው ፍራንኮ ሞዲግሊያኒ ምን አደረገ የኮንሰምፕሽን ፐዝል ኦፍ ዘ ሲሞን ኩዝኔት ዳታ ምን አደረገ ማለት ነው ሪዞልቭ አደረገ በምን አንደኛ ኢን ዘ ሾርት ራን ዌልዝ ኢዝ ኮንስታንት በሾርት ራን ጊዜ ዌልዝ ኮንስታንት ነው ስለዚህ ኤፒሲ ይቀንሳል ፎል ያደርጋል ኢን ዘ ሎንግ ራንስ አስ ዌልዝ ኢንክሪዝ ዊዝ ኢንካም ኤፒሲ ምን ይሆናል ኮንስታንት ይሆናል ስለዚህ ሞዲግሊያኒ ሪዞልቭስ ኮንሰምፕሽን ፐዝል ባይ ሲሞን ኩዝኔት ዳታ ሴይንግ ኢን ሾርት ራን ዌልዝ ኢዝ ኮንስታንት ኤፒሲ ይቀንሳል ኢን ዘ ሎንግ ራን ግን ዌልዝ ኢንካም በመጨመሩ ምክንያት ስለሚጨምር ኤፒሲ ኮንስታንት ይሆናል አለ ማለት ነው። እንግዲህ ላይፍ ሳይክል ሃይፖቴሲስ የራሱ የሆነ ኢምፕሊኬሽን አለው። ላይፍ ሳይክል ሃይፖቴሲስ የራሱ የሆነ ኢምፕሊኬሽን አለው። ሶ when we see the implication of the life cycle hypothesis the LHC implies that saving very systematically over person's lifetime simply LHC implication ምንድነው saving በቁጠባ በፐርሰንስ ላይፍታይም በአጠቃላይ በእድሜው ውስጥ ሲስተማቲካሊ ምን ይሆናል ይለያያል። ለምሳሌ ይህን ግራፍ ብናየው ኢንካሙ ቨርቲካል አክሲስ አለ ላይፍ ታይም ወይም አጠቃላይ የሚኖረው ሆሪዞንታል አክሲስ አለ 65 ዓመት ቢኖር 20 ዓመት አለ 40 ዓመት አለ 65 ዓመት አለ ለምሳሌ እስከ 20 ዓመት ስቱደንት ነው ይበደራል ስለዚህ ሴቪንግ አይኖረውም ዲሴቪንግ ነው ከ20 ዓመት በኋላ ኦሬዲ ስኩሊንግ ይጨርሳል ሶ ወጣት ነው ኢንካም ያገኛል ስለዚህ ኢንካም ከርቡ ሴቪንግ ይሆናል ፖዚቲቭ ይወጣል ከ65 ዓመት በኋላ ሪታየር ያደርጋል ሪታየር በማድረጉ ምክንያት ምን ያደርጋል ማለት ሴቪንግ ያት ነው የሚባለው ስለዚህ ዲሴቪንግ ይኖራል ስለዚህ the LHC the life cycle hypothesis implies saving very systematically over a person's life time ማለት ይሄ ነው ማለት ነው ኢንካም ከርቡ ይሄን ይመስላል ማለት ነው ስለዚህ ከ20 ዓመት በፊትና ከ65 ዓመት በኋላ ዲሴቪንግ ነው በ20 እና በ65 ዓመት ደግሞ ሴቪንግ ነው ምክንያቱም ወርኪንግ ኤጅ ስለሆነ ከ20 ዓመት በታች ስቱደንት ነው ገና ይማራል ምን ይላል ዲሴቪንግ ነው ከ65 በኋላ ሪታየርመንት ስለሆነ ማለት ነው ይሄን ካየን ሲምፕሊ በዩዝ ይርስ ዴታ አኩሙሌሽን እንደሆነ እንረዳለን ዩዝ ይርስ ላይ በወጣትነት ላይ ዴታ አኩሙሌሽን ነው ከ20 እስከ 65 ግን ወርኪንግ ይርስ ነው ወርኪንግ ይርስ በመሆኑ ምክንያት ሴቪንግ ይኖራል ከ65 በኋላ ደግሞ ሪታየርመንት ነው ስቲል ምን ይሆናል ማለት ነው ዲሴቪንግ ነው ሴቭ ያደረካትን ኮንሱም ማድረግ ስለምትጀምር ማለት ነው ሶ የላይፍ ሳይክል ሃይፖቴሲስን ግራፍ የምንስለው ኢንካም ወይም ኮንሰምፕሽን በቨርቲካል አክሲስ እና ላይፍ ታይም ወይም ጀስት ነምበር ኦፍ ይርስ ፐርሰን የሚኖርበትን በሆሪዞንታል አክሲስ አድርገን ነው ማለት ነው ይሄን ካየን ግራፉ ሲምፕሊ ይሄን ይመስላል if the consumer smooths consumption over her life እንግዲህ ምን ብለናል በሴቪንግ ምክንያት ላይፍ ታይም ኮንሰምፕሽኗ ስሙዝ ታደርጋለች ብለን ያስመናል so if the consumer smooths consumption over her life as indicated by the horizontal consumption line she will save and accumulate wealth during her working years በወርኪንግ ይሯ ምን ታደርጋለች ማለት ነው ሴቭ ታደርጋ ዌልዟን አኩሙሌት ታደርጋለች she will save and accumulate wealth during her working years and then save and run down her wealth during retirement በወርኪንግ ኤጇ አኩሙሌት ያደረገችውን ዌልዝ አኩሙሌት ተሳራና አኩሙሌት ታደርግና ከሪታየርመንት በኋላ ደግሞ ምን ታደርጋለች ማለት ነው ዲሴቭ በማድረግ ረን ዳውን ታደርጋለች ማለት ነው ሶ ሲምፕሊ ይሄ ግራፍ የሚያሳየን ኮንሰምፕሽን ኢንካም ኤንድ ዌልዝ ኦቨር ዘ ላይፍ ሳይክል ይሆናል ማለት ነው 20 እንግዲህ ስታርት ኦፍ ወርኪንግ ላይፍ ነው የሄደ 65 ላይ ማክስ ክላይማክስ ይደርሳል ዌልዝ ማለት ነው
ዌልዝ አኮሙሌሽን። ስለዚህ በእነዚህ መካከል ምን አለ ማለት ነው? ሴቪንግ አለ። ከ65 በኋላ ዲስ ሴቪንግ አለ። ራንዳውን ይሆናል ማለት ነው። ረንዳውን ይሆናል ማለት ነው። እንግዲህ ዞሮ እያንዳንዱ ሃይፖቴሲስ የራሱ የሆነ ጠንካራ ጎን የራሱ የሆነ ደካማ ጎን አለው። ሶ ላይፍ ሳይክል ሃይፖቴሲስ የራሱ የሆነ ምን አለበት? ክሪቲሲዝም አለበት፣ ትችት አለበት። ትችቱ ምንድን ነው? ዘ ሃውስሆልድስ አር አሱምድ ቱ ኦልዌይስ ሃቭ ዴፊኒት ኮንሽንስ ቨርዥን ኦፍ አንደኛ ዘ ፋሚሊ ፊውቸር ሳይዝ ኤንድ ኮምፖዚሽን ኢንክሉዲንግ ዘ ላይፍ ኤክስፔክታንሲ ኦፍ ኢች ሜምበር። እያንዳንዱ ሃውስሆልድ ምን አለው? ዴፊኒት የሆነ ኮንሽስ ቪዥን አለው። ስለምን? አንደኛ ስለ ፋሚሊ ፊውቸር ሳይዝ፣ ስለ ወደፊቱ የቤተሰብ አባላት ብዛት፣ ስለ ኮምፖዚሽኑ እና ኢቭን ደግሞ ስለ እያንዳንዱ ሜምበር ላይፍ ኤክስፔክታንሲ ምን አለው? ክሊር የሆነ ቪዥን አለው። ዴፊኒት ኮንሽስ ቪዥን አለው። አንድ ሁለተኛ ዘ ኢንታየር ላይፍ ታይም ፕሮፋይል ኦፍ ዘ ሌበር ኢንካም ኦፍ ኢች ሜምበር ምን አለው ማለት ነው? ስለ ኢንታየር ላይፍ ፕሮፋይል ኦፍ ሌበር ኢንካም ኦፍ ኢች ሜምበር፣ ስለ እያንዳንዱ ሜምበር ስለ ላይፍ ታይም ፕሮፋይላቸው፣ ስለ ሌበር ኢንካማቸው፣ ኢቨን አፍተር አፕሊኬብል ታክስ ስለ ዲስፖሲብል ኢንካማቸው ክሊር የሆነ ኮንሽስ ቪዥን አላቸው። ሁለተኛ ሶስተኛ ዘ ፕሬዘንት ኤንድ ፊውቸር ኤክስቴንት ኤንድ ተርምስ ኦፍ ኤኒ ክሬዲት አቬሌቢሊቲ፣ ስለ አሁን ስላለው ወደፊት ስለሚኖረው ክሬዲት አቬሌቢሊቲ፣ ስለ ተርሙ፣ ስለ ኤክስቴንቱ ምን አላቸው? ክሊር የሆነ ቪዥን አላቸው። ሶስተኛ አራተኛ ዘ ፊውቸር ኢመርጀንሲ ኦፖርቹኒቲ ሶሻል ፕሬዠር ዊች ሜት አፌክት ኢትስ ኮንሰምፕሽን ስፔንዲንግ፣ ስለ ኢመርጀንሲ ሊያስቡ ይችላሉ። ስለሚፈጠሩት ኦፖርቹኒቲዎች እድሎች ሊያስቡ ይችላሉ። ስለ ማህበራዊ ጫና ሶሻል ፕሬዠር ሊያስቡ ይችላሉ። እነዚህ ሁሉ ምን አፌክት ያደርጋሉ ማለት ነው? ኮንሰምፕሽን ስፔንዲንግን አፌክት ያደርጋሉ። ስለዚህ ፋሚሊ ፊውቸር ሳይዝ፣ ኮምፖዚሽን፣ ላይፍ ኤክስፔክታንሲስ ኦፍ ዘ ሜምበር፣ ላይፍ ታይም ፕሮፋይል፣ ሌበር ኢንካም፣ ፕሬዘንት ፊውቸር ኤክስቴንት ተርምስ ኦፍ ክሬዲት አቬሌቢሊቲ፣ ፊውቸር ኤመርጀንሲ ኦፖርቹኒቲ፣ ሶሻል ፕሬዠር የመሳሰሉት ኮንሰምፕሽን ስፔንዲንግን ምን ያደርጋሉ? አፌክት ያደርጋሉ። ስለዚህ ኮንሰምፕሽን ስፔንዲንግ ሴቪንግን አፌክት ያደርጋሉ ማለት ነው። ሶ ይሄ አንዱ ክሪቲክስ ነው፣ አንዱ ትችት ነው። ሁለተኛው ኢት ዳዝ ኖት ኮንሲደር ሊኩዲቲ ኮንስትሬንት፣ ሊኩዲቲ ኮንስትሬንትን የገንዘብ ፍሰትን ምን አይልም? ኢንክሉድ አያደርግም፣ ኮንሲደር አያደርግም። ይሄ ሌላው ትችቱ ነው ማለት ነው። ይህን ካለን አንድ ጥያቄ ልጠይቃችሁ። ሰፖዝ አን ኢንዲቪዥዋል ዊዝ ዘ ፎሎዊንግ ኢንፎርሜሽን። እንግዲህ አንድ ግለሰብ አንድ ኮንሱመር እነዚህ ኢንፎርሜሽኖች አሉት። ዌልዝ አማውንቱ $10,000 ነው። አት 20 ኤጅ አት ሂስ ኤጅ 20 ላይ $10,000 ዌልዝ አማውንት አለው። ሪሜይኒንግ ይርስ ኦፍ ወርክ ወደፊት የሚሰራው ወይም ወርኪንግ ላይፍ የሚባለው 45 ዓመት አለው። አኑዋል ኢንካሙ $40,000 ነው። ላይፍ ታይም የሚኖረው 95 ይርስ ነው። ስለዚህ ከዚህ በመነሳት ላይፍ ታይም ኮንሰምፕሽን ሌብሉ ምን እንደሚመስል ኮምፒውት አድርጉ ነው። ላይፍ ታይም ኮንሰምፕሽን ሌብሉ ምን እንደሚመስል ኮምፒውት አድርጉ ነው። ሲምፕሊ ዌልዝ አማውንት 10,000 አለን ከ20 ደብሊው ማለት ነው። ሪሜይኒንግ ይርስ ኦፍ ወርክ 45 ዓመት አለው አር ማለት ነው። አኑዋል ኢንካም 40 አለው። ምን ማለት ነው? አኑዋል ኢንካም 40 ማለት ዋይ ማለት ነው። ላይፍ ታይሙ ቲ 95 ነው። ስለዚህ ኮንሰምፕሽን ሌብሉን ስሩ። ሲምፕል ቀላል ነው፣ ስሩት፣ እናንተ ሞክሩት ማለት ነው። በዚሁ የዛሬው ድረስ እናጠናቃለን። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። የዩቲዩብ ቻናል ቤተሰብ ብትሆኑ ደስ ይለኛል። ጀስት ፕሊዝ ሼር፣ ላይክ፣ ሰብስክራይብ ፎር አዘርስ ኤንድ ቴሌግራም ቻናል ቲክቶክን ፎሎ እንድታደርጉ በአክብሮት ጠይቃለሁ። የዛሬውን በዚህ እናጠናቃለን። ሰላም ሁኑ።